ለመለያየቱ አመዝነውብናል። ያ ነገር ደግሞ እኔንም ተስፋ አስቆርጦኛል። የእውነት ለመናገር እዩ ነፍሰ ጡር መሆኗን ላይክ እኔም በአይኔ ያየሁት ነገር ስለሆነ ብስሚላ መፍታ ግን አንደኛ አላህን ፍራ። ሪሊዮን ነው መለያየት የሚባለውን ነገር ባትጠቀም ኢትስ ግሬት። ለምን ህዝብ እያለቀሰ ነው። ለምን ሀይሚና ብሩኬ ደግሞ ኔቨር አይለያዩም እያለን ነው። አንተ በአካል የምታገኛቸው ብዙ ነገር ዲስከስ የምታደርጉት ተወያይታችሁ ይህን ቪዲዮ ስራ እንዲዝብል ተባብላችሁ ነው። አይኖ ግን አንዳንዴ ፈጣሪያችሁን መፍላት አለባችሁ። ሀይሚዬና ብሩኬ ኔቨርስ አይለያዩም። እርጉዝ ሆነችም አልሆነችም ከብሩኬ 100% አይደለም። አታ ብሩኬ 100% አያደርግም። ይሄ ነገር እንኳን ሆነ ብትሉ ሪዝን ነው። ይሄ ነገር እንኳን አንተ እንዳልከው ተለያዩ ብትል አንተም አትለቀቅም፣ እና ሀብም አይለቀቁም፣ እና ብሩኬም አይለቀቁም። በሴት ላይ መቀለድ ድሮ ቀርቷል ማለት ነው። ስለዚህ የምታስተላልፉትን ነገር መጀመሪያ ቻናልን ሲሆን ፈጣሪያችሁን ፍሩ ማለት ነው። ስለዚህ ማንንም የምታስደነግጡት ነገር የለም። በጣም ተሳዝናለን። ምፍታህ ከአንተ የምንጠብቀው ትልቅ ነገር ነው። ለምን ሰላም ወሬ ሀይሚና ብሩኬ ሰላም ናቸው፣ ወደ ሰላም ይመጣሉ ኢንሻአላህ። አታስቡ። ለማንኛውም ለምን ፈጣሪ ያገናኘው ፈጣሪ ያጣምረውን ማንም አይለየውም። ስለዚህ ሀይሚና ብሩኬ እውነት እንደዚህ አይነት ነገር አንተ እንደምትለው ከሆነ ምክንያት ነው። ግን ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ሰው አታስደንግጥ። ደፋር ተለያዩ ይፈጠር ሰዓት እንደምታውቁት የተለያዩ ጓደኞቻቸው የገባን ነገሮችን ለማስተካከል ስንሞክር ነበር። አሁን ላይ ያለው ግን ትንሽ ከበድ ያለ ነገር ሆኖብናል። ትንሽ ከበድ ብሎብናል። አኪድ ተው ምንም ይከብድ ነገር አይደለም። ሪሊውን ነው። አታ ማንም ሰው ቢቀያየም መልሶ ይታረቃሉ፣ ሰላም ይሆናሉ። ይሄ ግን የምትሰሩት ስራ ነው። አይኖ ስራ ነው። እስቲ ምፍታህ እኮ ውዶቼ ዛሬ እኑን አግኝቷት በሁለተኛው ቀን ሆድሽ ገፋ ነው ያለው። ምፍታህ ሁሌ ስለመለየት ነው የሚያወራው። ሪሊውን ነው። ዛሬ ላይ እውነት የሚያወራ ሰው የለም። እንደውም አንዳንዴ አይ ቲንክ ሳስብ ኢትዮጵያ ውስጥ ይህን ያክል ኑሮ ተወዷል እንዴ? በአቅማችሁ ቤት መያዝ፣ በአቅማችሁ መብላት መጠጣት። ሪሊውን ነው። ለምን ህዝብ እንደዚህ እያለቀሰ የሚመጣው ብር ምንም ሴንሲብል ነው። እና አንዳንዴ ቆም ብለክ አስብ። ምፍታህ ምናከብርህን ያክል እንዳናወርድክ ማለት ነው። የበኩላችን ለማድረግ ወደ መፍትሄ እንዲገቡ እንዲታረቁ ለማድረግ ሞክረን ነበር። ነገር ግን ስቲል እንግዲህ አልቻልንም። ወደ የሀይሚ ጉዳይ ከሌሎች በላይ ያውም ለእኔ በጣም በጣም የሚከብደው የምታወራው ነገርማ ትንፋሽ ነው የሚያሳጥረው። ሲጀመር እዩ ብሩክን ሀይሚ እንድታለያይ አችልም። ሲጀመር እዩ በእንደዚህ አይነት ስራ ኢትዮጵያ ውስጥ ሚዲያ ላይ አይወጣም። ቢኖር እንኳን ሚዲያ ላይ አይወጣም። ብሩኬ አያደርግም። ቢያደርግ እንኳን ሚዲያ ላይ አይወጣም። ነውር ነው። ታላቅ ወንድም ይመታዋል ላይክ እንጂ እንደዚህ አይነት ከጋሽዬ አጠገብ ቁጭ ብላ ጋሽዬን ብሩኬ እኮ ቀና ብሎ አያይም። እኑ ስትከራከር ነበር። እና ምፍታህ አዲስ አበባ እንደመጣ ነው ለራሱ ስራ ጉዳይ። ሆኖም ግን ውዶቼ አሁንም ቆም ብላችሁ የምታስቡ ምንድን ነው? ምፍታህ ከብሩኬ ጋር ስላለ ልታምኑ ትችላላችሁ። ግን 100% ምፍታህ የሚያወራው ውሸት ነው። ውሸት በላያውም እኔ በጣም ይመለከተኛል ብዬ አስባለሁ። ምክንያቱም እንደምታውቁት አብረን የምንኖረው ሩሜቶቼ ናቸው። ውዶች በጣም ይቅርታ ውዶች፣ እዚህ ጋር ማን እንደሚያሳዝልኝ ልንገራችሁ። ሀይሚዬ ለምን እቺ ሀይሚ ማለት አንድ ሴት ናት። ሪሊውን ነው። በአንድ ሴት ነው ይህን ሁሉ የሚቀልዱት ሁሉም ማለት ነው። የብሩኬ ቤተሰቦችም ሆነ ጓደኞቹ ሆነ በአንድ ሴት ሪሊውን ነው። እና አያም ብሩክ ማህርት በጣም ነው የምታሳፍሩት። እኛ በአካል ማናቃቸው እንደዚህ ቢሆን እንዲህ ነው እያልን ነው ለኦዲየንስ የምንናገረው ማለት ነው። ለምን ፈጣሪን በመፍራት ማለት ነው። ለምን እንደዚህ አንተ የምትለውን አሁን እውነትም ተለያዩ እንደዚህ አይባልም። አልተለያዩምና ሰው መለያየት አይችልምና። ገባችሁ? እንደዛ ከሆነ ደግሞ ያሰባችሁት ነገር አለ፣ የራሳችሁ ምክንያት አለ። እንዴ ህይወት መኖር እንድንችል ነው። እንደ ጥፋት ብሩኬም ላይ የተመለከትኩት ጥፋት አለ። ነገሮችን ላይ እዩን በሚያገኝ ሰዓት ሀይሚን መማከር ነበረበት፣ ወይም ደግሞ ቡታጅራ። ሲጀመር ብሩኬ አልተገናኘም ከእዩ ጋር መገናኘትም አይችልምም። የራሱ የሆነ ፍቅረኛ አለ። ብሩኬ ማለት የህዝብ ልጅ ነው። ገባችሁ? ሀይሚዬ ብሩክን ብትበድለው እኛ ዝም አንልም። ዛሬ ደግሞ ተበዳዩ ሀይሚዬ ናት። እኛ ዝም አንልም።
አታከብሩ ካልፎ እናንተንም ይመለከታል። ሪሊውን ነው። ስለዚህ አንዳንድ የምትሰሩትን ነገር የራሳችሁ ኦዲየንስ አላችሁ። እንደዚህ የምትገለባበጡ ከሆነ እንዲህ የምትጨመላለቁ ከሆነ ወንዶች ማለት ነው ብሩክ ምፍታ ኤኒ ሀብ ላይክ ኦዲየንስ ማፍራት የለባችሁም። ኢነፍ የራሳችሁ ኦዲየንስ ያለው ሰው እንደዚህ አይሆንም እንዴ። ሪሊውን ነው እኮ እኔ ለምሳሌ እኔ ራሴን ማከበድ አይደለም ሚዲያ ላይ 5 ዓመት ቆይቻለሁ፣ ግን እነሱ ነው ቀጥ ብዬ የምመለከታቸው። ይሄ ቀል ነው እንዴ? ስለዚህ አንዳንዴ ቲንክ አባውት ለተመልካች ይለያያሉ ብሎ ደግሞ ይመጣል እንዴ ጅልጥ። ኢንሻአላህ አሁንም ያ ነገር ይፈጠራሉ ብዬ አስባለሁኝ። ወደ እርቅም ይገባሉ ብዬ አስባለሁኝ። ቢሆንም ግን አሁን ላይ ቴንክ ዩ ዛከል ሄር እዚህ ጋር ወደ እርቅ ይመጣሉ። ይሄ ያስኬድሃል። ገባክ? ወደ ቤተሰብ የገባውማ ለድራማችሁ ነው። ቤተሰብ ሲጀመር መስማት የለበትም እንደዚህ አይነት ነገር፣ ሚዲያ መውጣት የለበትም። ይሄ ድራማ ነው። ድራማው ሊጠናቀቅ ስለሆነ ወደ ሸገር ሄዷል። ዛሬ ዋት ኢዝ ዘ ዴይ ኦፍ ቱዴይ 28 ያ 28 29 ኦር 31 ይሄ ወር ስንት ወር ነው የሚቋረጠው ማለት ነው? ዛሬ 28 ነው። ከሁለት ቀን በኋላ ድራማ ይፈጸማል። እንደኔ ያካሄድ ማለት ነው። እኛ የመዳም ቅመሞች እኮ ሳይኮሎጂ ነምበር 1። ስለዚህ ሸገራችሁ ተራ በተራ ይሄኔ በአንድ መኪና ሄዳችሁ ይሆናል። የእናንተ መሳሪያዎች ናችሁ ወንዶች እኮ። ሀይሚዬ እንወድሻለን። ለማንኛውም ሄዱና ይህንን ነገር ፋሚሊ መግባቱ ትንሽ ደስ አይልም። ምክንያቱም እነዚህ ልጆች አሁን እንበልና ታርቀው ወደ ፊት የራሳቸው የሆነ ህይወት ቢጀምሩና ነገሮች ቢስተካከሉላቸው ይሄ ነገር በተለይ አሁን ዩቲዩበር እንደ ዩቲዩበር ስታስቡት እያንዳንዱ እንቅስቃሴያችሁ ዶክመንተሪ እየሆነ ነው። ይሄ እኮ እናንተ ሰዎች እኮ ደሜን አታንተክትኩ። ለሴት ልጅ ክብር ያይላችሁ ወንዶች። ከማንም የሚጀመረው ብሩኬ ምፍታሃብ እንዳለ ወንዶች ማለት ነው። ለሴት ልጅ ክብር ያይላችሁ የማታፍሩ ሪሊውን ነው። አሁንም ይሄ ፕራንክ ይሄ ድራማ በሌላ ነገሮች ካልተቀየረ በእርግዝና የምታወሩ ከሆነ ይሄ ፕራንክ ስለ እርግዝና የሚወራ ከሆነ እኔን ይመለከተኛል። ምቻ ሀይሚን ብቻ እኔን፣ መሰረትን፣ እናቴን፣ እህቶቼን ይመለከታል። ስለዚህ ከእንደዚህ አይነት ዝሙት እየተባበራችሁ የምታደርጉትን ነገር አቁሙ። እች ምስኪን ሼም ይዟት እኮ ሀይሚዬ እኮ ሼም ይዟት ነው እንደዚህ አይነት ነገር ኔቨርስ። ለምን ሺዝ ስማርት ናት ሀይሚዬ ስማርት ናት። ግን በኢትዮጵያ ምንድን ነው ሼም አለብን ወዶቼ። እስቲ ስደት ቆየታችሁ ሂዱ የሆነ ሰው ሰላም ካላላችሁ፣ እነሱ ደግሞ ማሻላ ተባረካላ ሀይሚዬና ብሩኬ መልካም ናቸው፣ ጥሩ ናቸው። ወዲያውን ነው የተቀየሩት። ማሻላ ተባረካላ። ገባችሁ? ቡታጅራ በሚሄዱበት ሰዓት ፉክክር አለ። ለምን አብርሽ ራሱን ዝቅ እያደረገ እየተዋረደ ብዙዎቹን አንስተዋል። አሁንም ብሩኬ ራሱን ዝቅ አድርጎ ብዙዎቹን መብቱ ነው። ዚስ ነው ማይ ቢዝነስ። ሴት ልጅ ግን ዝቅ ማለት የለባትም። መጨለቆች ቪዲዮ ስትቀርጹ ስትጭኑ ያ ነገር ከጊዜ በኋላ ወደፊት ትመለከቱታላችሁ እና ያ ነገር ላይክ ወደፊት አብረው ቢሆኑ ለራሱና ከዛ ብቻ አላውቅም ፋሚሊ ምናምን ቢመሰረት ይህን ነገር ሲመለከቱት ደስ ሚሞሪ እንደዚህ አይነት የምታስብ ከሆነ መፍታ ማለት ነው። ለምን የልጆቹ ህይወት እንዲህ ይሆናል? ለምሳሌ ውዶች አሁን እሱ የሚለው ምንድን ነው? ነገ ልጅ ሲፈጠር ይህን ድራማ ልጆቹ ያያሉ። ስለ ነገ ልጆች ማሰብ አለባቸው። ሀይሚና ብሩኬስ ብቻ ሳይሆን ሁላችንም ሚዲያ ላይ ስንጠቀም ለሁለተኛ ሰው ማሰብ አለብን። ለሁለተኛ ባለትዳር ከሆንን ለባላችን፣ በጣም የምወዳት ጓደኛዬ ካለች ደግሞ ስለሷ እንዴ ዘር የከሌ ጓደኛ ነት አታውቋትም እንዴ እንደፈለገው አንተ የምትለው እና አንዳንዴ ምንድን ነው ሚዲያ ላይ የምናስተላልፈውን ነገር በጣም ቴንኬር መሆን አለብን። ሞርዛን ደግሞ ለምንወልደው ልጅ እንደዛ ከታሰበ ይሄ ዚና እንኳን ሚዲያ ላይ ሊወጣ ሚዲያ ላይ ቁጭ ብላችሁ ዲስከስ ልታረጉ ከአባታችን ጋር ከጋሽዬ ጋር እንደዚህ አይነት ዲስከስ ኔቨር ኢትዮጵያ ውስጥ የለም። ይሄን ነገር ለምን አርቀህ አታስብም? በእድሜ ትበልጣችኋለ፣ በአስተሳሰብ ትበልጣችኋለ ከዚህ በፊት ማለት ነው። አሁን ግን ዘሴም ይሄን ያክል ይሄ እንደዚህ አይነት ፕራንክ ኔቨርስ አስተማሪም አይደለም። ስለዚህ ምፍታ ሰበካህን አቁመክ እነ ብሩክና ሀይሚዬን ወደ ራሳቸው ተመልሰው ምከራቸው። ነገር ግን እናንተ ትልቅ ቦታ ላይ መድረስ ስለምትችሉ ነገሮችንም ቀርፋችሁ ወደፊት ብን ዝቅ የሚያደርገው ደግሞ ትንሽ ነው። 13 ደቂቃ ባይዛው ወዶቼ አሁን ቤኪ ይመጣል። ዩ ሪሜምበርስ የሆነ ሰዓት ላይ ቤኪ ብሩኬ ጠፋ ምናምን ብሎ
ወይኔ ጠፋ ብዬ ቪዲዮ ሰርቼ ብሩኬና ሀይሚ መጡ። አያችሁ፣ ውሸት ብቻ ነው። ቀዳዳ ናቸው እንዳታስቡ። እነዚህ ውሸታም ናቸው። እነ ምፍታ እኛ እንኮረኩማለን። ዛሬ መኮርኮም ነው የኔ ስራ። ምንም ነገር አታስቡ። ውሸቱን ነው። ይሄን ሁሉ መስዋዕት የተከፈለበት ፍቅር እንዴ! እና ብሩክም ሀይሚም እኮ የህዝብ ልጆች ናቸው። ሪሊውን ነው የምነግራችሁ። እንደዚህ አይነት እቅድና እንደዚህ አይነት ዓላማ ሀይሚም ብሩክም ካላቸው ኦዲየንስ ማፍራት የለባቸውም ሲጀመሩ። ሪሊውን ነው። ስለዚህ ቴንኪር በሰላም ይምጡልን። ልክ አይደለም እና በተቻለ መጠን አሁንም ልል የምፈልገው ወደ መፍትሄ እንድትገቡና ነገሮችን መቅረፍ እንድትችሉ ውዶቼ። ብታምኑም ባታምኑም ዘረ ገበሬ ምናለቻ በሉ። ሁሉ ነገር ድራማ ነው። እናንተ ራሱ እንዴት ነው ማታስቡት? አሁን እዚህ ቤት እያለቀሳችሁ ነው። እንዴት ነው ማታስቡት? እስቲ ኢትዮጵያዊ ናቸው እኮ እነዚህ እኮ ኢትዮጵያውያኖች ናቸው እንዴ! እንደዚህ አይነት ነገር ብሩኬ ሴት ደፍሮ አስረገዘ። አስተግፊሩላህ። ስለዚህ ዝም በሉ። ውሸት ነው ሁሉ ነገር። ደግሞ መፍታ ይቅርታ ትላለ። እናንተ አደውሉ ራስ እስቲ ከዚህ ድራማ ተማሩ። ይሄ ድራማ ዘረገበኔ እንዳለች ሙሉ ድራማ ፕራንኩ 100% ነው። ከዛም በኋላ ወላ ሀይሚ ጋር ወላ ብሩክ ጋር መደወል አቁሙ። ኢነፍ እንዴ! አንዳንዴ እኮ ንቀት ነው። አንዳንዴ ስልካቸውም ዘግተዋል አሉ። ብሩክ ራሱ አይመልስም አሉ። ስለዚህ በደህና ቀንም አታውሩም። ላዚም ሪሊውን ነው የምነግራችሁ። በጣም ነው ልብ የሚሰብሩት። የዛሬ ቪዲዮ ይህን ይመስላል። መልእክታችን ለማስተላለፍ ያክል የመጣሁት ሚፍታህ ለምን ጠፋ የሚል ጥያቄ እንዳይፈጠርባችሁ ብዬ ነው። ስላዳመጣችሁኝ አብራችሁ ስለቆያችሁ